በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን በኅዳር ወር የሚነበብ የአብ ወወልድ ወመንፈስ ቅዱስን ድርሳን ማንበብ እንጀምራለን። ልዩ ሦስት በሆነ በእግዚአብሔር አብ ስም በለዘበ ፍቅር በራስ እግዚአብሔር ወልድ ስም አዲስ ራእይ በሚገልጥ በእግዚአብሔር መንፈስ ቅዱስ ስም እናምናለን። በመንግሥት በባሕሪ በሥልጣን በአገዛዝ አንድ ናቸው። ይቅርታቸውና በረከታቸው ከእኛ ጋር ይኑር ለዘላለሙ አሜን። ከዚያ በኋላ ሮማንና ትርንጎ አፈሩ፣ ወይኖችም አበቡ። ዳግመኛም እነዚህ የገነት ዛፎች አፈሩ። እስከ ኅዳር ወር ድረስ አበቡ። ስሮቻቸው መዓር ከሚጠጡ ከምድር በታች ታዩ። አለመለመች። አብ ወወልድ ወመንፈስ ቅዱስ የለመለመ አዲስ የምስጋና ወይን እንድናገር አንደበቴን ግለጡልኝ። ምስጋናችሁ በማሰብ ሕሊና ተሰረቀ። ፍቅራችሁም በልቤ መካከል በቀለ። ሐመልማሉ በአንደበቴ ወጣ። አብ ወወልድ ወመንፈስ ቅዱስ የምስጋና ፍሬ እንድናገር ምስጋናችሁ በአንደበቴ ጻፉ። በአበባ ቀለም የተጻፈውንም በአንደበቴ ውስጥ እንዲያነቡት መላእክት ወደ እኔ ላኳቸው። በልቦናዬ ውስጥ የሕይወት ውሃም ጨምሩ። ለአፍንጫዬ የሙዳይ ሽቱ አሽቱልኝ። በልቤ ውስጥ ያለውን የምስጋና ፍሬ እንዳይደርግ በየጊዜው እንድጠጣው በጉረሬ ውስጥ የወይን ምንጭ አፍስሱልኝ። ጌቶቼ የተጻፈ ምስጋና አይ ዘንድ የወርቅ መቅረዝ ላይ ያለ ልቦና ላይ ያለ ፋናን በልቦና ውስጥ አብሮ የወይን ዘለላ አፈራ፣ አበባውን በዛ። አንድ ሰው ወይኑን እንዲጠብቅ ባሪያውን ላከ። ሂዶ የሰማይ ወፎች ወይኑን ፍሬ እንዳይበሉት ጠበቀ። ወይኑም የሚለቅምበት ጊዜ ደረሰ። ባሪያውን ለቅሞ ለጌታው ወሰደለት፣ ሰጥቶ ደስ አሰኘው። ጌታውም ለወይኑ ጠባቂ ሰጠው። ዳግመኛም ሌላ ባሪያ ወይኑን ፍሬ እንዲያመጣለት ላከው። ወደ ቦታውም ሄዶ ከወይኑ ዘለላ ወይኑ ፍሬ ለቅሞ ለራሱ በልቶ ረክቶ ወደ ጌታው ተመለሰ። ከወይኑ ፍሬ ምንም አንዲት ቅንጣት እንኳ አልወሰደለትም። ጌታውም ባሪያውን ከወይኑ ፍሬ አላመጣልኝም አለው። ባሪያውም አቤቱ አዋ ከወይኑ አጠገብ አልደረስኩም፣ ቦታውንም አላገኘውም አላየውም አለው። አብ ወወልድ ወመንፈስ ቅዱስ የዚህን የወይን ጠባቂ ትርጓሜን ነግራችሁ ዘንድ አድምጡኝ አሉ። የወይን ፍሬ ይዞለት እንደተመለሰ እንደዚሁም ሁሉ ጻድቃን እንደ ወይኑ ጌታችን ይሰጡት ዘንድ መልካም ፍሬ ያፈራለሁ፣ በወይኑ ፍሬ ይደሰታሉ። ያ ባሪያ ከወይኑ ፍሬ ያመጣለት ዘንድ እንደተላከና ሂዶ ለራሱ በልቶ እንዳላመጣለት እንዲሁ የእግዚአብሔርን ሕግ ሰምተው አልሰማንም የሚሉ ግብዞች ናቸው። አብ ወወልድ ወመንፈስ ቅዱስ ወይ ይህን ተናግረው ወደ ጸራሪያም ወጡ። የኅዳር ወር ድርሳን በዚህ ተፈጸመ። ይቅርታቸውና ቸርነታቸው ከእኛ ጋር ይኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን ኅዳር 7 በዚች ቀን የእስክንድርያ ሀገር የሆነ ሊቀ ቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህም ቅዱስ አባቱ እስክንድርያ ሀገር በንግድ ስራ የሚኖር ነው። ልጅ አልነበረውም። የልዳው ቅዱስ ጊዮርጊስ ቤተክርስቲያን የከበረች በዓሏ መታሰቢያ ኅዳር 7 በደረሰ ጊዜ ልጇን ይዘው ልጅ ሰጠው ዘንድ ወደ እግዚአብሔር እንዲማለድ ቅዱስ ጊዮርጊስ ለመኑ። ጌታም ልመናውን ተቀብሎ ይህን ልጅ ሰጠው። ስሙንም በታላቁ ሰማዕት ስም ጊዮርጊስ ብሎ አወጣለት። የዚህ ልጅ እናቱ ለእስክንድርያ አስተዳዳሪ ለአርማኒዎስ እህቱ ናት። ከዚያም በኋላ እናት አባቱ አረፉ። እርሱም ከእናቱ ወንድም ዘንድ ተቀመጠ። 25 ዓመት በሆነው ጊዜ በጎ ስራ የሚሰራ ሆነ። ድሆችን እጅግ ይረዳቸውና ይወዳቸውም ነበር። የሚራራና የሚመጸውት ሆነ። ወደ ቤተ ክርስቲያን መገስገስ ይወዳል። ለመኮንኑ አርማኒዎስም አንዲት ብቻዋን ሴት ልጅ አለችው። ቦታዎችንም በመጎብኘት ደስ ይላት ዘንድ ከባልንጀሮቿ ጋር ወጣች። ወደ ደብረ ቁስቋም ስትደርስ ጣም ባለው በመዘመር ሲያመሰግኑ የተሰበሰቡ መነኩሳት አገኘቻቸው። ምስጋናና መዝሙራቸውም ወደ ልቧ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስ መነኩሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እርሱም ወደማይጠፋ ዕረፍትና ተድላ እንደሚያደርሳቸው ትርጓሜውና ጥቅሙን ሊያስረዳትና ሊያስገነዝባት ጀመረ። ወደ አባቱ አርማኒዎስ በተመለሰች ጊዜ በፊቱ ቁማ ክብር ይግባውና በጌታ በኢየሱስ ክርስቶስ ታመነች። አባቷም ሊሸነግላት ጀመር። ልጄ ሆይ ይህን አታድርጊ ያላት። ነገሩን ባልተቀበለችው ጊዜ ራሷን በሰይፍ አስቆረጠ። በመንግስተ ሰማያትም የሰማዕትነት አክሊል ተቀበለች። ከዚያ በኋላ ልጅህን አሳትህ የእህት ልጅ ጊዮርጊስ ነው ብሎ ለመኮንኑ ነገሩት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ስቃይ ያሰቃየው። ጭካኔውን አይቶ ወደ ሀገር እንጽና ሰደደው። በዚያም ጽኑ ስቃይ ያሰቃይተው ቅድስት ራሱን በሰይፍ ቆረጦ የሰማዕትነት አክሊልም ተቀበለ። በዚያ ሳሙኤል የሚባል ዲያቆን ነበር። የቅዱስ ጊዮርጊስ ስጋ አንስቶ ወደ ሀገሩ መኑፋ ወሰደው። የአርማኒዎስም ሚስት ባወቀች ጊዜ መልእክተኞቹን ልካ አስመጣቸው። ከልጇ ስጋ ጋር በአንድነት በእስክንድርያ ሀገር አደረገችው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ ከግብፅ ሀገር ከፍዩም መንደር አባ ህናርው በሰማዕትነት አረፈ። ይህም ቅዱስ እግዚአብሔር እጅግ የሚፈራውን በእስክንድርያ ሀገር የሚሰቃዩ የሰማዕታት ዜና በሰማ ጊዜ ክብር ይግባውና ስለ ጌታችን ኢየሱስ ክርስቶስ ስለ ስሙ ሊሞት ወደደ። በራእይም ወደ አንጾኪያ ሀገር ሄደህ በዚያ ትሞት ዘንድ አለህ አለው። ወደዚያም መድረስ እንዴት ይቻላል በማለት የሚያስብ ሆነ።
ሊያሳፍርም መርከብ ፈለገ። በዚያም ጊዜ እግዚአብሔር መልአኩን ቅዱስ ሚካኤል ላከለት። በክንፎቹ ተሸክሞ ወደ አንጾኪያ ሀገር አደረሰው። በዲዮቅልጥያኖስ ፊት ቀርቦ እግዚአብሔር ታመነ። ንጉሡ ስሙንና ሀገሩንም ጠየቀው። እርሱም ከግብፅ ሀገር እንደሆነ አስረዳው። ንጉሡም ቃሉን ሰምቶ ለጣዖት እንዲሰዋለት ብዙ ገንዘብና የግምጃ ልብሶችን ሊሰጠው ማለለት። እሱ ግን ቃሉን አልሰማም። ንጉሡም እኔ ቃልህ ታላቅ ስቃይን አሰቃያለሁ የሚል ቃል ደግሞ ተናገሩ። ከስቃዩም የተነሳ አልፈራም፣ ትእዛዙንም አልሰማም። ከዚያ በኋላ ቅዱስ ናሬውን በብዙ አይነት ስቃይ እንዲያሰቃዩት ንጉሡ አዘዘ። አንድ ጊዜ አንበሶች ጣሉት፣ አልነኩትም። አንድ ጊዜ ከእሳት ጨምሮት፣ አልተቃጠልም። ሌላ ጊዜ በውጭት ቀቀሉት። ከማሰቃየትም በሰለቹ ጊዜ ራሱን በሰይፍ ይቆርጡት ዘንድ ንጉሡ አዘዘ። ይህ አባ ናሬውም በግብፅ ሀገር በሰማዕትነት ሰው ለሞቱ ለአንጾኪያ ሀገር ሰማዕታት ፋንታ በአንጾኪያ ሀገር ውስጥ በሰማዕት አረፈ። ለእግዚአብሔር ምስጋናውን በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ገምኑድን ከአውራጃ ሀገረ ታይመን ኤጲስቆጶስ የአባ ሚናስ የዕረፍቱ መታሰቢያ ነው። የዚህም ቅዱስ ወላጆቹ ደግ እግዚአብሔር የሚፈሩ ዜናቸው በቅዱሳን አባቱ ዘንድ እስከተሰማ ድረስ በጾማቸው በጸሎታቸው በገድል በመጸመዳቸው የመነኮሳት ስራ የሚሰሩ ናቸው። እነርሱም ያለ ፍቃዱ ልጃቸውን ሚስት አጋቡት። ሙሽራይቱን ወዳለችበት የጫጉላ ቤት ገባ። ድንግልናቸውን ሳያጠፉ ስጋቸውን በንጽሕና የጠብቁ ዘንድ ከእርሷ ጋር ተስማሙ። ሁለቱም በበጎ ተጋድሎ የተጋደሉ በአንድነት ኖሩ። ከዚያ በኋላ ቅዱስ ሚናስ የምንኩስና ልብስ ሊለብስ ወዶ ሚስቱን እንዲህ አላት። በዓለም እያለ የምንኩስና ስራ ልትሰራ ለእኛ አግባብ አይደለም። ከእነርሱ ከልብሳቸው ውስጥ ማቅበል መልበስ፣ በእግዚአብሔር መንፈስ የተደሰቱ መጽሐፍ ማንበብና በጸሎት በመትጋት ሌሊቱን ሁሉ ይቆም ነበርና። ከዚያ በኋላ ሰላምታ ሰጥታ ሸኘችው፣ አሰናበተችው። እርሱ ወደ አባ እንጦንስ ገዳም ሄዶ ከወላጆቹ ሊርቅ ወዷልና እርሱ ወደ ሚስቱ ይመልሱት ዘንድ በንጉሥ ትእዛዝ በቦታ ሁሉ እየፈለጉት ነበርና እግዚአብሔር ሰውሮታልና ከቶ አላገኙትም። በዚያም ገዳም በገድል ተጠምዶ ብዙ ጊዜ ኖረ። በእስክንድሪያም ሊቀ ጳጳስ የሆነው የአባ ሚካኤል ከእርሱ ጋር በምንኩስና ነበረ። ከዚያ በኋላ ሁለቱ ብርሃን ከዋክብት አባ አብርሃም አባ ጊጋርም በነበሩ ወራት ከነበረበት ውስጥ ወጥቶ ወደ አስቄጥስ ገዳም ሄደ። ይህ ቅዱስ አባ ሚናስም ወላጆቹ ልጅ ሆናቸው ከእርሳቸውም ዘንበባታቸው የሚኖርና የሚያገለግላቸውን የምንኩስናን ስራም ጨመረ። ከእርሳቸውም ትምህርታቸውን ተጋድሏቸውን በመማር ከብዙዎች በተጋድሎና በአምልኮቱ ከፍ ከፍ አለ። አባ አብርሃም አባ ጊጋርን ከሌሎች አባቶች ከእርሱ ጋር ተጋድሎ የተነሳ ያደንቁ ነበር። ሰይጣን ግን በእርሱ ቀንቶ በታላቅ ዓመታት እግሮቹን መታ። ሁለቱ ወር በምድር ላይ ወድቆ ኖረ። ከዚያ በኋላ ጌታ ኢየሱስ ክርስቶስ ያለ ጥፋት በጤና አስነሳው። ከዚያ በኋላ ክብር ይግባውና ጌታ ኢየሱስ ክርስቶስ ኤጲስቆጶሱ ይሆን ዘንድ መርጦ ጠራው። የሊቀ ጵጵስና መልክተኞች ወደ እርሱ መጡ። ከመነኮሳት የሚለይ በመሆኑ ታላቅ ሐዘን አዘነ። የቅዱስ አባቶች ይህን ስራ ከእግዚአብሔር ነው፣ አትዘን አሉት። እርሱም ለእግዚአብሔር ትእዛዝ ራሱን ዝቅ አድርጎ ለሊቀ ጵጵስና መልእክተኞቹ ጋር አብሮ ሄደ። ሊቀ ጳጳሱም ተመይ በሚባል ሀገር ሌላ ኤጲስቆጶስ ሾመው። ሀብተ ፈውስም ተሰጥቶት በሽተኞች የሚፈውሳቸው ሆነ። በሽተኛ ያለባቸው ሁሉ ወደ እርሱ ይመጣሉ። እርሱም ክብር ይግባውና ወደ እግዚአብሔር በመጸለይ ይፈውሳቸዋል። በተትኪያም የተሰወረውን የማወቅ ሀብተ ጸጋ እግዚአብሔር ሰጠው። በሰውን ልቦና የታሰበውን የሚያውቅ ሆነ። ኤጲስቆጶሳቱም ሁሉ ከየአገሮቻቸው በመምጣት ራሶቻቸውን ዝቅ አድርገው የሚታዘዙለትና ትምህርቱን የሚቀበሉ ሆኖ አሕዛቡን ሁሉ ትምህርቱን ይሰሙ ዘንድ ይመጡ ነበር። እርሱም ለአራት ሊቃነ ጳጳሳት አባት ሆነ። በመሾም ጊዜ እጁን በላያቸው ጭኗልና። እሊህም በእስክንድርያ ሀገር ሊቀ ጳጳስ የሆኑት የእስክንድሮስ፣ ቆዝሞስ፣ ቴዎድሮስና ሚካኤል ናቸው። ክብር ይግባውና ጌታ ኢየሱስ ክርስቶስ ከዚህ ኃላፊ ዓለም ሌላ ሊያየው በፈቀደ ጊዜ የሚለይበት ቀን በመንፈስ ቅዱስ አውቆ በሀገረ ስብከቱ ያሉትን ሕዝብ ሁሉ ልኮ አስመጣቸው። በቀናች ሃይማኖትም እንዲጸኑ የከበረ ወንጌልን ትእዛዝን ጠብቆ አዘዛቸው። ከዚያ በኋላ ለእውነተኛ ጠባቂያቸው ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ሰጣቸውና ከዚህ ኃላፊው ዓለም ተለይቶ ወደ ወደደው ክርስቶስ ሄደ። ሕዝቡን ሲል አለቀሱለት። ቸር ጠባቂያችን ከእርሳቸው በመለየቱ እጅግ አዘኑ። እንደሚገባም ገንዘው ከእርሱ ራሱን በአዘዛቸው ቦታ አኖሩት። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የልዳ ሀገር የሆኑ የሰማዕታት አለቃ ከታላቁ መስተጋል የቅዱስ ጊዮርጊስ ቤተክርስቲያን የከበረችበት ነው። ዳግመኛ ጌታችን በውስጡ ያላደረገው ድንቅ ተአምር መታሰቢያ ነው። ይህም እንዲህ ነው። በውስጧ ድንቆችን ታምራት እንደሚሰሩ ከሃዲው ንጉሥ ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙም አውህዮስ የሚባለው መኮንን ከብዙ ሰራዊት ጋር ላከው። ያም መኮንን በደረሰ ጊዜ ቅዱስ ጊዮርጊስን ስዕል ወዳለበት አዳራሽ በትቤት ሆኖ ገባ። በስዕሉም ፊት በብርጭቆ መቅረዝ መብራት ነበረ። በቤተ ክርስቲያኒቱና በቅዱስ ጊዮርጊስ ላይ እየዘበተ በእጁ በያዘው በትር ላይ መብራቱን መቅረዝ መጥቶ ሰበረው። የመቅረዙም ስባሬ ወደ ከሃዲው ራስ ደርሶ መታው። ራሱም ታመመ። ፍርሃትና እንቅጥቅጥም መጣበት። ወድቆም ተዘረረ። ባልንጀሮቹ ወደ ሀገረ ሊወስዱት ተሸክሞ ከበግ ፏሞ ማትኮ ተጎሳቁሎ ሞተ። ወደ ስደው ከባህር ጣሉት። ወገኖቹ ወደ ሀገራቸው አፍረው
ተመለሱ። ከሃዲው ዲዮቅልጥያኖስ ጊዜ ይህን በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅዱስ ጊዮርጊስ ቤተ ክርስቲያን ያፈርሳት ዘንድ ራሱ ተነስቶ ሄደ። በዚያም ጊዜ ከእግዚአብሔር የታዘዘ መላእክት መታው። 7 ዓመት ያህልም ዓይኖቹ ታውሮ አእምሮውን አጥቶ ቁራሽ እንጀራ እየለመነ ኑሮ ሞተ። ክብር ይግባውና ጌታችን የቤተ መንግስቱን ሰዎች አስነሳበት። እርሱም አስወገደው። የጻድቅ ሰው ቁስጥንጥኖስ በእግዚአብሔር ፈቃድ አነገሱ። እርሱም በአዋጅ የጣዖት ቤቶችን ዘግቶ የቤተ ክርስቲያንን ከፈተ። የክርስቲያን ወገኖችም ሁሉ ከዓለም ተላ ደስታ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ጊዮርጊስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ቅዱስ ዘኒቢዮስና እናቱ ዘኑቢያ በሰማዕትነት አረፉ። እሊህም ቅዱሳን ተበይስ ከምትባል ሀገር ከታላላቆቹ ናቸው። እነርሱ ክርስቲያን እንደሆኑ በንጉሥ ዘንድ ወነጀሏቸው። ንጉሥ ወደ እርሱ እንዲያቀርቧቸው አዘዘና ሲቀርቡ እንዲህ አላቸው፣ የምትጠብቁት ከምንድን ነው? ከሀገራቸውስ ወዴት ነው? እርሱም እንዲህ ብለው መለሱለት፣ እኛ ጣዖት ከማምለክ እንጠብቃለን። እምነታችን በክርስቶስ ነው። ሀገራችን ተበይስ ይባላል። መኮንኑም ለአማልክት ሰዋ አላቸው። ቅዱሳንም እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዖት አንሰዋም አሉት። መኮንኑ ተቆጣ። ልብሳቸውን ገፈው በራሶቻቸው ፀጉር ሰቅለው ይደበድቧቸው ዘንድ አዘዘ። ወደ እግዚአብሔር ጸልዩ። በዚያን ጊዜ ማሰሪያቸው ተፈታ። የብርሃን ልብሶችን ለብሰው ሕዝቡ ባዩአቸው መኮንኑ ወንበሩን ተሸክሞ በኋላቸው ሲከተል ነበር። ሕዝቡ ይህን ባዩ ጊዜ እንዲህ እያሉ ጮሁ፣ አመሰገኑ። ልዩ ጽኑ ምስጉን አሸናፊ እግዚአብሔር ጌትነት ክብርም በሰማይ በምድር የመላ ክርስቲያን አምላክ ኢየሱስ ክርስቶስ ኃይልህ ታላቅ ነው። ከዚያ በኋላ መኮንኑ ተቆጣ። እርስ በርሳቸውም እንዲተያዩ አድርገው በሁለት መስቀሎች እንዲሰቀሏቸው አዘዘ። ያን ጊዜ ደመና መጥቶ ጋረዳቸውና በማግስቱ የእግዚአብሔር ቃል ሲያስተምሩ መኮንኑ አገኛቸው። ሕዝቡም አይተው እኛ በክርስቲያኖች አምላክ እናምናለን፣ እርሱ ታላቅ ነውና እያሉ በአንድ ቃል ጮሁ። ሁለተኛም እንዲህ ብለው አዘዘ፣ ሁለቱ ወንበሮችን እንዲሰሩ በውስጣቸውን ብረቶች እንዲተክሉ፣ ሊም ቅዱሳን በላዩ አስተኝተው ከሰዓት ምድጃ ውስጥ እንዲጨምሯቸው አዘዘ። ጌታ ኢየሱስ ክርስቶስ ማዳናቸው። በእነዚህ ወንበሮች ላይም ተቀምጠው ሕዝቡ ሲያስተምሩ አገኛቸው። መኮንኑ ባየ ጊዜ ተቆጣ፣ ተመላ። ቁመቱና ጎኑ 20 ክንድ የሆነ ጉድጓድ ቆፍረው ከእሳት እንዲያነዱበት እና በውስጡ እንዲጨምሯቸው አዘዘ። ወደ እግዚአብሔር በጸለዩ ጊዜ የእሳት ጠፋ። ጉድጓዱም እንደተሸለመ ቤት ሆነላቸው። መኮንኑም በየውሻ ቤት ጠባቂውን ጠርቶ እሳት እንዲያነድ አዘዘው። ቅዱሳንም ከውስጥ እንዲጨምሯቸው ወደ እግዚአብሔር በጸለዩ ጊዜ የውሻ ቤቱ ውሃ ሆነ። መኮንኑም ውሃን የተመላበት ጋን ተሸክሞ ነበር። ይህንም ድንቅ ስራ ሕዝቡ ባዩ ጊዜ እግዚአብሔር ቅዱስ አለ የሚሰራው ስራ የተደነቀ ነው እያሉ እግዚአብሔርን አመሰገኑ። መኮንኑም ምን እንደሚያደርጋቸው በተቸገረ ጊዜ እንዲገሏቸውና እስከ ነገ ድረስ በድናቸውን ጠብቀው በእሳት እንዲያቃጥሏቸው በነፋስ ውስጥ እንዲበትኗቸው አዘዘ። በገድሏቸው ጊዜ ነጎድጓድ፣ መብረቅ፣ ንውጽውጽታ፣ ዝናብም ሆነ። በዚያን ጊዜ ንውጽውጽታውን ብዙ 54 ያህል ሰዎች ሞቱ። በሌሊትም መምናን መጥተው በስውር ስጋቸውን ወስደው ቀብሯቸው። በማግስቱ መኮንኑ በድናቸውን በፈለገ ጊዜ የሆነው ሁሉ ተአምር ነገሮት። ያ መኮንን አደነቀ። ጌታችን አምኖ ክርስቲያን ሆነ። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የቅዱስ ሐዲስ መርቆሬዎስና ወንድሙ ዮሐንስ በሰማዕትነት አረፉ። እሊህም ቅዱሳን እግዚአብሔር ለሚፈሩና ለሚያመልኩ ክርስቲያን ሰዎች ልጆች ናቸው። ታላቁ ስሙ መናሂ ነበረ። የምንኩስና ልብስን በለበሰ ጊዜ መርቆሬዎስ ብለው ሰየሙት። ታናሹ ስሙ አቡፈርዥ ነበር። እርሱም በሚመነኩስ ጊዜ ዮሐንስ ብለው ሰየሙት። ባደጉ ጊዜ ወደ ሊቀ ሰራዊት ቅዱስ ቴዎድሮስ ገዳም ሄደ። በዚያም እግዚአብሔርን ማገልገል አረጋዊ ጻድቅ ሰው የሚታዘዙ ሆኖ ኖረ። ለገዳሙ በሚያሻው ስራ መነኩሳቱን በመገልገል የክረምቱን ቅዝቃዜና የበጋ ቃጠሎ ታግሰው የምድሩን ፍሬዎች የሚሰበስቡና ወደዚያች ገዳም የሚሄዱ ሆኑ። ራሶቻቸው ግን በዓለም ውስጥ ምንም ጥሪት አላደረጉም። ዳግመኛም በዓለም ውስጥ ጣዕም ካላቸው ከመብል፣ ከመጠጥ፣ ከእንቅልፍ የራቁ ናቸው። በየ2ና በየ3 ቀኑ ይጾማሉ። ዳግመኛም በቀቢጥና በአረብ ቋንቋ ጽሕፈት ተማሩ። ምንኩስና ሕግንም ስርዓትን ፈጸሙ። በአንዲት ቀን በአንድነት እያሉ ከእግዚአብሔር የታዘዘ መልአክ ወደ እነርሳቸው መጥቶ እነርሱ ወደ ምስክርነት አደባባይ እንደሚያደርሱ ራሱ ነገራቸው። ያን ጊዜ ደስ አላቸው፣ መንፈስ ቅዱስም በረቱ። ተነስተውም ተችኮላ ተጉዘው ወደ ሀገራቸው ደረሱ። የሀገራቸው ሰዎች በሀገሩ ገዥ ዘንድ ወነጀሏቸው። እነርሱም ለብህንሳው ገዢ አሳልፎ ሰጣቸው። እነርሱም በሆኑ እናንተ ጣዖት የምታመልኩ ናቸው ብሎ ጠየቃቸው። ቅዱሳን ግን ይህን በእኛ የሚነገር አይደለም፣ እኛ በግልጽ ክርስቲያኖች የሆነን ጣዖት የምናመልክ ነን፣ እውነተኛ አምላክ ጌታ ኢየሱስ ክርስቶስ እናመልኳለን እንጂ አሉ። መኮንኑ ይህን በሰማ ጊዜ ቁጣ ተመላ። በአንገቶቻቸው ሰንሰለት አስገብተው ከተማውን ሁሉ አዝረው ከዚያ በኋላ በሆነ ቤት እንዲያስሯቸው አዘዘ። በዚያም ጊዜ እግዚአብሔር መልአክ ብዙ
መልአክ ብዙ ጊዜ የሚጎበኛቸው ሆነ። 5 ወር በኋላ መኮንኑ ከእስር ቤት አውጥቶ በፊቱ ቋቋማቸውና ሃይማኖታቸውን ተዋላቸው አይሆንም ባሉት ጊዜ ስጋቸውን በእሳት አቃጥላለሁ ብሎ አስፈራራቸው። እነርሱ ግን ምንም አልፈሩም። የልባቸው ጥንክርና አይቶ ወደ መሆን ቤት መለሳቸው። ከብዙ ወራት በኋላ ሌላ መኮንን መጣ። እነርሱም ሊያድናቸው ሊተዋቸው ወደደ። የአገር ሰዎች ግን ተቃወሙት። እነዚህ ካልገደልካቸው በንጉሥ ዘንድ እንከስሃለን አሉት። ያን ጊዜ ሊያስፈራራቸው እሳትን ያነዱ ዘንድ አዘዘ። እነርሱ ግን ወደ እሳቱ ለመግባት ተደፋፈሩ። ዳግመኛም ራርቶላቸው ወደ ወህኒ ቤት መለሳቸው። ሁለተኛም አምጥተው በተሳሉ ሰይፎች ያስፈራራቸው ዘንድ አዘዘ። የዚህ ቅዱሳን ልብ ግን አልደከመም፣ ቃላቸውም አልተለወጠም። ከዚያ በኋላ ሕዝቡ ከመፍራት የተነሳ ራሳቸውን በሰይፍ ይቆርጡ ዘንድ አዘዘ። በመጀመሪያም ዮሐንስ ራስ ቆረጡ። ያን ጊዜ ራሱ ከስጋው ላይ ዘለለች። ከእርሷም እንደ ደስታ ቃል ያለ የሰሙ ሁሉ እስኪያደንቁ ድረስ ታላቅ ድምፅ ወጣ። ዳግመኛም ቅዱስ መርቆሬዎስ አስቆረጡ። ስጋቸው ከእሳት ውስጥ ጨመሩ። በዛን ጊዜ እሳቱ ጠፋ፣ ስጋቸውም ልብሳቸውም አልነካም። መኮንኑም ባየ ጊዜ ክርስቲያኖች እንዳይሰርቋቸው ጠብቁ ብሎ አዘዘ። በማግስቱም የአዘቅት ውሃ ባገኙት ጊዜ በውስጧ ጨምሯቸው። ከዚያም በኋላ ከሳቸው ብዙዎች ታምራት ተገለጡ። ለእግዚአብሔር ምስጋና፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ቀዳይቱን አነስተኛ ባንድ ተቀበሉ። ጊዜ የሚያገለግሉን ላይፍ መለያ ሳሰቦች ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ጓል መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ መጽሐፍ ወረቀት አዘጋጅተው ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስፍር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።